ነበረ በሁለታችሁ የምትጠቀሙትን ያ ሶሻል ሚዲያ የምናየው ፍቅር ፌክ ነውና ፍቅር ለመግባት ለምንሞክሩ ሰዎች ምሳሌ ሆናቸዋለሁ ብዬ ምናምን ጽፌ ነበረ። ግን ፈጣሪ ነው የሚያውቀው። በጣም አዝኛለሁ በዛ። ያ ግን ሁለታችሁም ልጆቹን በደንብ አድርጋችሁ አሳድጋችሁ ያንተም ህይወት እግዚአብሔር ደግሞ እያሳካና ገና ልጅ ነህ። ያ ጥሩ ቦታ ደርሳ ደግሞ ካሳለፍከው ህይወት ተምራ እንደዛ ትንሽ የማይዘልቀውን ህይወት እንዳትጀምር ፈጣሪ ይርዳው እላለሁ። እና አዳምና ፍሎን ደግሞ በጣም ናፍቀናል። እያድጉ ሲያድጉ እናያለን እና አሁን ሶሻል ሚዲያ ለማምጣታችሁ ጥሩ ነው። በጣም ነው የምወዳችሁ ሁላችሁንም። አመሰግናለሁ ወንድሜ በጣም ያ ጥሩ አባት ለመሆን ሞክር። ሶሻል ሚዲያ ደግሞ የሚወራውን ሳይሆን አንተ ለልጆች የምትሆነውን አባት መሆንን ነው እንጂ የሶሻል ሚዲያ እና ምናምን ባትወስድ ጥሩ ነው። ድሮም አትወስድም ነበረ፣ አሁንም አትውሰድ። ምንም ብትሆን አባት ነህ። በጣም ነው የምወዳችሁ፣ ኑሩልኝ። እሷም ያ ሰው እንትን አድርጓለሁ ለማለት ትልቅ ሴት ናት፣ ግን አይመለስም። በጣም አዝኛለሁ በሁለታችሁ መለያየት። ምንም ማድረግ አይቻልም። ግን ለልጆቹ ኑሩ፣ እሷም ትኑር። ያ እናት ናት ምንም ብትሆን እና ልጆቹን በደንብ አድርጋችሁ አሳድጉ። ኑሩልኝ። እወዳለሁ። ስላስገባኝ ደግሞ በጣም አመሰግናለሁ። አድናቂዎች ነበር። ኑሩ። አንተም እንደ ግል አባት ጥሩ አባት ሁን፣ ጥሩ ወንድም ሁን። እወዳለሁ ወንድሜ። እሺ በጣም አመሰግናለሁ። በቃ ትዕግስት ይቀጥል። የሶሻል ሚዲያ ነገሮችን አንዳንዴ ደግሞ አትውሰድ። ከሺ ጥሩ ሰርተ አንድ መጥፎ ስትሰራ ታውቃለህ ምን እንደሚወጣ። ስለዚህ ጸጥ አንድከውም እንደ ጸጥታውን ተቀጠል። ራስህን ኑር፣ ልጆችን አንከባክብ። እሺ እወዳለሁ። መልካም ጊዜ። አሜን አሜን። እሺ ላንተም እንደው ምን ቃላት ነው የሚያጥረኝ አንዳንዴ የምታበረታቱ የምትሰጡት አስተያየት ምናምን ላይክ እንዴት ነው ይስሐቅ? ፒስ ነው። ሰላም ነው። እንዴት ነው? ሰላም ነው አለን። ሰላም ነው። አንተ እኮ እግዚአብሔር አምሮብሃል ዛሬ አምሮብሃል አንተ። አመሰግናለሁ በጣም ሉካቲ ዋዲ ኖር ሴፍቲ ነው። ጥርሱ ጎልድ ነው። ድምፅ ርቆብኛል። ምንድን ነው ያልከኝ? አይሰማም። ፋኒ ያደረገው ኬፒ ዮርኪ ነው ያደረገው። ጥርሱ ጎልድ ነው። የለበሰው ጉቺ ነው። በቃ እግዚአብሔርን ይቆርናል አንተ። ድምፅ ይቆራርጣል። ይቆራረጣል። ቀጥል። ጨረስክ? ምን ጨርሳለሁ? እኔ እኮ አንተ አመሰግንኩ እኮ። በማን የተቆራረጠ ነው? ድምፅ በደንብ አይሰማም። ኔትወርክ ይሆናል ምናልባት። ኦኬ። ሰላም ነው። ለዝጋቢ አለን። ከየት ነው? ከኢንግላንድ ነው። ኢንግላንድ። ለንደን? ሎንዶን ነው ያለነው። መች ነው የምትመጣው አንተ? አትመጣም ለንደን? ለንደን እስኪ እጠይቃለሁ። ቪዛ ስለሚያስፈልግ የፕሮሰሱ ትንሽ አለ። ሌላው አለ። እኔ አለሁ። ሰው አለ። እንመጣለን። ችግር የለም። ፋኒ አንተ ጀግና ነው ታውቃለህ። አመሰግናለሁ በጣም። አንተ ሚንጌ ነው ትላለህ። እኔ ጉ ነኝ ወደ ጓ ነኝ። ምንድን ነው ኮሜንት የምትጽፈው አንተ?
እዚህ ኮሜንት ጥሩ ሰው አይደለም። እዚህ እንዳለ እንዴት ምን ብሎ ጻፉ? ጌሬ ይላል። እኔ ወንድሜ ማመስገን የለም ኢትዮጵያ በቃ ቢኒ ምንድን ነው የሚጽፈው? ብልሽት የሚባል ነገር የለም። ተዋቸው፣ መጥፎ ኮሜንት የሚጽፉትን አትስማቸው፣ ተዋቸው። እንደ ፋኒ ማለት እኮ የልጆች አባት ነው። እኔም 2 ልጆች አለ እዚህ። ተዋቸው፣ መጥፎ ኮሜንት የሚጽፉት ተዋቸው። ፋኒና በቃ እኔ እቀበላለሁ። እዚህ ሬስቶራንት አለ። ኦኬ፣ ለንደን ነው የምትኖረው? ምን ሬስቶራንት? ኡበር ነው የሚሰራው ለንደን። ኦኬ፣ አሪፍ። በቃ ስመጣ አሳውቃለሁ ወይ ስትመጣ ኮሜንት ይጽፍልሃል ሜሴጅም። ኦኬ፣ ችግር የለም። እሺ፣ አመሰግናለሁ በጣም። በቃ ቀጥል አንተ ገቲር ዝም ብለህ አጫውት አንተ። እሺ፣ በቃ የፍየል ቀንድ ይሁንልህ። ምን ማለት የፍየል ቀንድ? አሜን ነው የሚባለው። አንተስ? እሺ፣ ምንድን ነው ግን መጀመሪያ እስካንሽ ሶሪ ምን ማለት ነው? አንተ ፍየል አታውቂም እንዴ? አሬዲ ተጫወትክብኝ አንተ ዳጊ። ይሄ ዳጊ ነው እኮ ይሄ የክርስትና አባት ነው። ቆይ አንተ ቆይ ድምፁን ቀይሮ አሁን ነው የገባኝ። ይሄ አወቃችሁት? አሁን ነው ድምፁ የመጣልኝ። ባለፈው ቤላ ቤት አየሁ። ምን ፈልጋት ነው ልጅቷ? የም ቤላ ቤት አልገባኝም። የም ቤላ ምንድን ነው? ቤላ እንደምታወራ አልገባኝም። አንተ ዳጊ ቆይ እኔ የልጅ ድምፁ ሲቀይር ግን በስመ አብ ወልድ በጣም ነው የሚቀይረው ድምፁ። ቆይ እሰራልሃለሁ። ቆይ ጠብቀኝ። ሙቀቱ ሎሊ በጣም ሙቀት አለ። በጣም እስካሁን 10 ሺህ አልገባንም። ታብታቡ ጋይስ ምንድን ነው? ዱባይ ሄጃለሁ ብለሃል? መች ነው ያልኩት? ዱባይ ሄጃለሁ። ብያለሁ። ዱባይ ሄጃለሁ ብዬ ተናግሬያለሁ። አሁን 10 ሺህ ታስገቡት ነው። ቴንክ ዩ ገስት ሳስገባ አይሰራም። ሌሎቻችሁ ቆይ አሚን በል አንተ ሀይ እንዴት ገባው እንዴ? ገባሽ? በጌታ ስም ደህና ነው ወይኔ? እግዚአብሔር ይመስገን። እንዴት ነው ፋንዬ? አለን። እንዴት ነው ዳጊን አስገባ እስቲ። እኔ በስንት ዓመት በእውነት እግዚአብሔር ምስክሬ ነው ፋኒ አገናኘን ብዬ እምቢ አለኝ። በቃ አድናቆት ልግለጽ ብዬ። ዛሬ ደግሞ ምንድን ነው ድምጻችሁ እየቀየራችሁ ነው የምትገቡት? ማለት እስቲ አንተ ፋኒ እግዚአብሔር ምስክሬ ነው ጌታ በጣም ነው የምወድህና በእናትህ እኔ በጣም እግዚአብሔር ይስጥልን ብለህ አመስግንልኝ። ባለውለታዬ ነው። እስቲ ምንድን ነው ቆይ ዛሬ ድምጻችሁን የመቀየር እንትን ነው
ካራክተር እየተጫወታችሁ ነው ወይስ እንዴት ነህ ፋኒ? ማን ነው ደግሞ አሁን ያወራው? ሁሉ ሰላም? እሺ በቃ ልቀይረው። ማንሽ? አይ እኔን እንኳን አታውቀኝም ፋኒ። ደህና ነህ? እንዴት ነህ? አለን እግዚአብሔር ይመስገን። መጀመሪያ ፌሎን ስትወልድ ጊፍት ልኬላችሁ ነበረ በኢንስታግራም ተጻጽፌ። ጊፍት ማለት ልብስ ምናምን አዎ። እና ያኔ በቃ ላገኝክ ብዬ እንዳውም ማንሳት ካልቀረብኝ ሳምሪን አናግሪያት ነበረ። ያኔ በቃ ስትረስ ውስጥ ነበርኩኝ፣ በወረቀት ምናምን ተጨናንቄ። ያው ተስፋ ሰታችሁኝ ነበር አንድ ላይ። ኦኬ። ያው ግን የአሁኑን እንግዲህ ያው ማውራት አይጠበቅብኝም። ያ የት ነው የምትኖሪው? ሚት ሆነሻል። ሚዩት ያረጋ እግዚአብሔርን ማን ነው ሚዩት ያረጋው? በሕግ አምላክ እኔ አውርቼ ሳልጨርስ ሚዩት አታርጉ። ኦኬ ሻወር አሁን ሚት አደረግሽ። እስካሁኑ ያወራሁትን አልሰማህም? አልሰማሁም። ወይ የሱሳ እኔ የምልህ እና እሺ ያኔ እግዚአብሔርን በቃ ስትሬስ ውስጥ በነበርኩ ሰዓት ፊሎን እንደወለድክ ጭንቀት ውስጥ በነበርኩ ሰዓት ነበረ ለእኔ ጥሩ ተስፋ ሰጥታችሁኛል። ሁሉ ነገር ያልፋል ብለህኛል። እና በኢንስታግራም እንደው ቦይስ ምናምን አስቀምጬ ማለት ነው፣ በቦይስ ነበረ እና በጣም አመሰግናለሁ። አሁን ላመስግን ፋኒ፣ አንተ መልካም ሰው ነክ፣ ጥሩ ሰው ነክ፣ ብዙ ሙያ አለክ። በዚህም በዛም ያው ማውጣት ህይወትን መቀጠል ትችላለህ እና ለልጆች ኑር፣ ክፉ አይ